አይታችኋታል እንዴ አልኩት። እዚህ መታ ዳጣና ውሃ ይመሳሰላሉ ትላለች። እዛ ሰልም ጋይዳ ደግሞ የተወለደው ልጅና ውሃ ይመሳሰላሉ ትላለች። ቆይ እሷ ውሃን ከሁሉም ጋር መሳሰላት ትችላለች እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ በያላችሁበት። የቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ሞቅ አድርጉበት ላይክ። የዳጣ ድራማ ሲጀምር ኤቢ በቃ ግራ ገብቷታል። ማለት ቤት ውስጥ ናታ ክላስ ውስጥ ምን ሊያረግ እንደሆነና ያው ዳጣን ለማስቀናት ያክል ብላ ክላሱ ገብታ በር ተቆረቆረ። እዛ ላይ ነበር ያቆመው። ክፈትልኝ ቻርጀር እፈልጋለሁ ሞባይሌን ሊዘጋ ነው ብላ ዳጣን እንግዲህ በየትኛውም አጋጣሚ ቢከፍትላት ኤቢ ልታይ ነው፣ ባይከፍትላት ደግሞ ለምን አከፍትልኝም ብላ ልትናገረው ነው። እና ግራ በገባበት ሰዓት ግዴታ መክፈት ስላለበት በሩን ሲከፍተው ኤቢ ውስጥ ናታ ጋ ነበረች እና ምን እያደረጋችሁ ነው በሚል ሰበብ በቃ ንድድ ብላለች፣ ወግ ብላለች። ምን እንደምታረግና ምን እንደምታነሳ ግራ ገብቷታል። ቻርጀር ፈልጋ ነበር የመጣችው። ሞባይሏን ቁጭ አድርጋ ቻርጀሩን ይዛ ወጣች። በኋላ እጇን ስታየው ሞባይሏ የለም። ተመልሳ ከእንደገና ሞባይሏን ይዛ ልትወስድ ስትል ምን ሆነች ነው እንደዚህ የሚያናድድሽ? እዚሁ ላድር እኮ ነው የመጣው ከናታ ጋር ላድር ነው እያለች እንደምትበሳጭ አውቃ ብስጭቷ ትንሽ ፈገግ ያረጋት ይመስላል አቢጌል። ምንም ብትሆን እህቴ ናት። እህቴ የወደደችውን ነገር እኔ መቼም እሺ ብዬና ምን ብዬ አልቀበልም። እንደው ላናዳትና ንደቷ ስላሳቀኝ ነው እንጂ ብላይ ጨመረችላት። እንዴ ምንድነው የሚያናድድሽ ታዲያ ስትላት ቦግ ብላ ዳጣም የራስሽ ጉዳይ እንኳን ማደር ቀርቶ አይደለም አብራችኋሉ እኔ ያገባኝም ብላ ጥላቸው ወጣች። እንዴት ተናደደኝ ስለገባት በቃ ለሄዱ ብላ ከናታም ክላስ ወጣች። በሌላ በኩል እንግዲህ የዚች ከአሜሪካ አዲስ የመጣችው ልጅ ህፃኑን ካየችው በኋላ እንግዲህ ከውሃ ጋር ይመሳሰላል በሚል እህቷ ጋር ከወይዘሮ ማርታ ጋር ተቀምጣ በትነ ስርዓት ውሃን ነው የሚመስለው። ከዛ ሲቀጥል ደግሞ ይሄ ልጅ 2 ወሩ ነው ከወለድኩ ብላ ስትል ስታወራ ሰምቻለሁ ሰላም። እና በቀደምን የዛሬ አመት እኔ ጋር ስትመጪ ዱባይ ሽርሽር እንደሄድሽ የዛን እግርሽን ማውጣትሽን ጠብቆ ነውና እግርሽን አንቺ አይቶ ነው ይሄ ልጅ የተረገዘው እያለች እንግዲህ ወይዘሮ ማርታ እንድትጠራጠርና እሷ ዱባይ ለሽርሽር በሄደችበት ቅጽበት ልጁ እንድትረገዘ ጠቁማታለች። ምን እንደምታረግራ ገብቷታል ወይዘሮ ማርታ። ባሏን እንዳትጠረጥር በጭራሽ በተአምር አይሆንም፣ ባለቤቴ ማንኛውም ሴት እግር ስር ትልከሰከስ የሚገኝ ሰው አይነት አይደለም፣ እኔ ጠንቅቄ ያውቀዋለሁ እያለች ለባሏ በመከራከር እኔ አርጅቼ እኔ በሞትም እንኳን እንግዲህ ገዳም ይሄዳል ገዳም ይሰደዳታል እንጂ በጭራሽ ከሌላ ሴት ጋር እንደማይኖር በደንብ አውቃለሁ ብላ በእርግጠኝነት ምን ያክል እንደምታምነው እየነገረቻን ነበር። እችኛይቱ እንግዲህ ባሌን የፈታሁትን በዙ ምክንያት ነው፣ ከኔ ውጭ ሲል ከሰከሳ አግኝቼው ነው፣ ወንድ ልጅ አይደለም ወይ ምንም 10 ብታበዩ ብታጠጪው ምንም 10 የሚፈልገውን ነገር አሟልተሽ ብትይዢ ሌላ ሴት ከመመልከት ወደ ኋላ ይሉም እያለች ዙሪያዋን ማጥናት እንዳለባት፣ በተለይ ዳጣ ደግሞ የጓደኛዬ ልጅ ናት ብሎ በኋላ ላይ ውሸቱን ካረጋገጠች በኋላ የጓደኛው ልጅ እንዳልሆነች ካወቀች በኋላ ዳጣም እንደዚህ ተባለች። እንደገናም ደግሞ አሁን የተወለደው ልጅ ከውሃ ጋር ይመሳሰላል አለች። ቆይች ሴትዮ ልታሳብደኝ ነው እንዴ? ውጭሌ ከክላሴ ብላ ራሴን አሞኛል ብላ ወደ ክላሷ እንድታርፍ ጠቁማታለች። ወይዘሮ ማርታ ምን እንደምታረግራ ገብቷታል። ከዛ የወይዘሮ ማርታ አነሳትና ዳጣንንም እንዲያውም ከክላሷ የሆነ ነገር ላሳይሽ ልግዛልሽ በሚል ሰበብ ናታና አቢጌል ቁጭ ብለው ስለ ቤተሰቦቻቸውና ስለ እህቷ እናቷ እንዴት ይሄንን ችግርና ያባየን ሁኔታ ተረርታ እንዴት መስማማት እንዳለባቸው እያወሩ ደረጁ ላይ ቁጭ ብለው ያንን እንግዲህ አጋጣሚ ተጠቅማ የሚያወሩት የፍቅር ነገር አለና ናይ ጉድሽኒ ብላ ስታሳያት እንግዲህ ዳጣ አልቻለችም። ከዛ በመጀመሪያው ከረሜላ ለሱ ብላ ገዝታ ስትሰጠው
እያደረ እየተቀራረበችው በተለይ ደግሞ አቢጌል አሁን ባህሪዋና ጸባዩ ተስተካክሎ ስለሆነ ምናልባት በዚህ ባህሪዋ ያፈቅራታል እኔን ጥሎ ይወዳታል ብላ ሰግታለች። ለጊዜውም ቢሆን እንግዲህ ከፈጣሪዋ ጋር እንግዲህ በብዙ ነገር አትፈትነኝ በሚል በመስኮት ላይ እንባዋ እያቀረዘዘ ትክዝ ብላ ምን እንደምታረግ በቃ ወይ እህት የላት ወይ ወንድም ወይም ደግሞ እናት ምናምን እንደዝኩኛለሁ ብላ የምታወያየው የላት። ግን ለፈጣሪው ተናግራ እባክህ በቤተሰብ በእናቴ ፈተንከኝ በአባቴ ከዛ ሲቀጥል ደግሞ በናት አትፈትነኝ እያለች እያለቀሰች ነበረ። ከዛ በተረፈ እንግዲህ አርጆን ደግሞ ያው አቢጌልን ለማገኘት ተዝ በኋላ መኖር አልፈልግም እሷ መታ ካላናገረችኝ መርዝ ጠጣለሁ ብሎ ለነውሃና ጓደኛዋ ከነገራቸው በኋላ የውሃ ጓደኛ ለአቢጌል የተፈጠረውን ነገር ስትነግራት ደውላ እመጣለሁ እንገናኛለን ስትለው መርዝ መጠጣቱን አቁሞ ሬስቶራንት ከተቀጣጠሩ በኋላ ሬስቶራንቱ ሂዲያ ስታገኘው እሱ ራሱን ማመን አቅቶታል። ማለት እንዴት የትናንት ያቺ አቢጌል ሰው የምትጠየፈው አቢጌል እና ወደዛ የራሱ ጉዳይ አይነህን ላፈር የምትለውና በጥፊ ባገኘችው አጋጣሚ የምትመታው አቢጌል እንዴት እኔን ሬስቶራንት ቀጥራ አብራይ ለመጠጣትና ለመቆየት ፈለገች ብሎ ራሱን እየጠየቀ እሷ መታጠገቡ ቁጭ ብላ ምን እንደተፈጠረና ለምን ራሱን ለማጥፋት እንደፈለገ ያለውን ነገር ጠየቀችው። እሱም ቢሆን በጣም ነው የምወድሽ በጣም ነው ማፈቅርሽ ያላንቺ መኖር አልችልም ምናምን እያለ ያለውን ነገር አስረዳት። እሱ አሁን የድሮ አቢጌል እንዳልሆነች ሌላ እንዴት ተቀየረችና ለሰዎች ብለህ ራስን መጉዳት እንደሌለብህ እኔ እረዳሃለሁ በስልክ ስፈልግ ደውልልኝ ስፈልግ ሰፈርም ላባዬ ነግረውና እንድትመጣ ያለውን ነገር እያረጋጋ እኔ መርሳት እኔን ረስተህ ሌላ ህይወት እንዴት መመስረት እንዳለብህ እረዳሃለሁኝና በዚች ምድር ሁላችንም ለራሳችን ካልሆንም ማንም ከሌላ ወገን መጥቶ ራሳችን እንድንጠነክርና እንድንበረታ አይረዳንም። ራስህን ከዚህ ሙድና ከዚህ ችግር አውጥተህ ራስህን ችለህ እንደ ጓደኛ እንግዲህ ጓደኛው ሞቷል ተብሎ ለሷ ማስተማሪያ ተብሎ ሱሰኛ ነበር። አቶ ደረጀ ሕክምና ከወሰዱትና የስነ ልቦና ምክር ከለገሱት በኋላ ሱሱንም ትቶ ስራውን ባለው አቅሙ እየሰራ እንደሚገኝ እሱንም በምሳሌ አስረድታ ይህንን ራሴን አጠፋለሁ ወይም ደግሞ አንቺን ካቅምሽ በላይ አፍቅሬሻለሁ የሚለውን ነገር ትቶ ህይወቱን መቀጠል እንዳለበት እየነገረችው ነበረ። ከዛ በተረፈ እንግዲህ ሰላምዬ ጋር አንድ ላይ በቆዩበት ሰዓት ወይዘሮ ማርታ እንግዲህ ሁሉም ሰው ቤተሰቡ ሁሉ ናፍቆኛል ለምን እነዲያጣምና ቢጌልም እነ ሁሉም ሰብስበሽ በተለይ ደግሞ የውሃ ጓደኛ በጣም ናፍቀኛለች ስትላት እንግዲህ ደረጀ ከትንሽ ማታ ላይ ሰብስቦ ያመጣቸዋል ብላ ነግራት ነበርና ወይዘሮ ማርታ የተፈጠረውን ነገር እዚህ ቤት እየተካሄደ ያለው በተለይ ደግሞ ዲያጣ በህልሟ እየመጣች ሰላም እናቷ መሆኗን እያረጋገጠች እንደ እናቷ እየሆነች በህልሟ ስትመጣ ይሄ ነገር የተፈጠረ ነገር አለ ብላ ቤተሰቡን በቃ የምጠይቀው አንድ ሰው እንኳን ልጣ እውነታውን ነገር አንድ የሚነግረኝ ሰው ልጣ እስኪ ናታ እንዲጋሚ ስለዛ ስለ ወረቀትና ስለተጻፈው ደብዳቤ የሚያውቀው ነገር አለ እኔን ደብቆኝ ነው እንጂ ብላ ድጋሚ ብትጠይቀውም እሱን የማውቀው ታሪክ የለኝም ብሎ እውነቱን ሳይነግራት ቀርቷል። አቢጌልም ቢሆን ስለ ደብዳቤው ግማሹን ስላነበበች ሰላም የሷ እናት መሆኗን ብዙም ስላላወቀች እርግጠኛ ብትሆን ትነግራት ነበር። እህትነቷን ብቻ ነው የምታውቀው የአባቷ ልጅ መሆኗን እንጂ ሰላም የሷ እናት መሆኗን አታውቅም። እንግዲህ እንትና ናታ ነው የሚያውቀው ሙሉ ለሙሉ ናታና አቶ ደረጀ ናቸው የሚያውቁት። እንደገና ደግሞ ሰላም እና ሰላም እንግዲህ ወልዳ ድንቡሽ ቡሽ ብላ አምሮባት ቆንጅዬ ልጅ ወልዳ በተለይ ደግሞ ወይዘሮ ማርታ ህፃኑን ልጅ ስታየው ያው ወንድ ልጅ ቤታቸው ውስጥ ስለሌለ ከዚህ በኋላ መውለድ ስለማትችልና ከዚያው አንድ ልጅ ደረጀን የሚመስል ልጅ ወንድ ልጅ ወልጅልት በሞትም አይቆጭኝም ቆንጅዬ ሸበላ የሆነ ልጅ ነው እኮ የወለድሽው እያለች ስታሞጋግስላን ነበር። ያው አጠገቧ ያለችው እህቷ ግን ውሃዬን ይመስላል በሚል እንደው አይኗን ወደ ወዲህ እያጉረጠረጠች ብትመለከትም እንግዲህ ሰላም ፋትራ አልሳጠቻትም። አንዴ ከመቼ ነው የመጣሽው? ስንት ጊዜ ሆነሽ ከመጣሽ? በጣም ሩቅ ዘመን ሆኖሻል እዛ ሀገር ከመጣሽ ምናምን እያለች ያው በነገር እንዲትወጣላት አርጋታለች እንጂ ሴትዮዋ በሰላም አልነበረች። መዲ ተብዬዋ የወይዘሮ ማርታ እህት
ከዛ በተረፈ እንግዲህ ዘበኛውና የቤት ሰራተኛዋ ቢፋቀሩም ዘበኛው ከዚህ በፊት ምን ያክል እንደሚወዳትና እንደሚያፈቅራት የነበረችውን የሀገሩን የገጠር አካባቢ የክፍለ ሀገሩን ህይወት ዳጣ ጠይቀው ሲነግራት ነበረ። ማንም ሰው ቢሆን እኔ በፍቅር የተቀጣ ከባድ ነው የሚሆነው። እኔ በጣም ደስ የምትል ከነስሟ ወርቅ የምትመስል ልጅ አፍቅሬ እዛ ሀገር አልኖርም ብላ አረብ ሀገር ሄዳለች። አሁን ላይ ትሙት ዲያን ማቀው ታሪክ የለም። በጣም ጥሩ ልጅና ደግ ልጅ ነበረች። ትዝታዋ ብቻ ነው አሁን ከኔ ጋር ያለው። እሷን ረስቼ ደግሞ ከሌላ ሰው ጋር ለመላመድ እየሞከርኩ ነው ስትል ከላዛ ጋር ነው ማለት ነው ብላ ዳጣም እውነቱን ነገራቸው። ላዛ ትንሽ ኮራ ያለች ናት ምናምን እያለ ስለለዛም ለማጣጣል ሞከረ። ከዛውም አንተርሶ ደግሞ እንግዲህ ከሰዎችን ከኛ በላይ ማፍቀርና መውደድ እንደሌለብን እነዛ ሰዎች ደግሞ አንድ ቀን ጥለውን ከሄዱ በኋላ እኛ እንደምንጎዳ ትዝታቸው ብቻ እኛ ላይ እንደሚቀር ትዝታቸውን ይዘን እያልን ብቻችንን እንደምንጎዳ ለዳጣ ሲነግራት የናታ ጉዳይ ትዝ ስላላት አቢጌልን ከወደዳትና ካፈቀራት እኔን ትቶ እሷ ጋር ከሄደ አሁን እንዳለው ነው የሚሆነው። ትዝታው ብቻ ከኔ ጋር እየቆየ እኔም ብቻዬን እጎዳለሁ ምናምን ብላ በመጨነቅ ብቻዋን ማሰብ ጀምራለች። እና ውድ ቤተሰቦችዬ ቤተሰቡ ሁሉ ተሰብስቦ ናታን ሹፌር ሆኖ ወደ ሰላም ቤት ለመውሰድ እየተዘጋጀ ሁሉም ሰልፍ ይዞ በቃ እህትማማቾቹ ከጎን ሆነው በመኪና ተደርድሮ ሲያይ ደስ ትላላችሁ ታምራላችሁ እያለ የተፈጠረውን ነገርና የተሰማውን እናት አገለጸላቸው። እና በዙ ያው እንግዲህ ዛሬ ግን የምጠይቃን ነገር አለ። አንተም አልመለስክልኝም። ሰላምን በጥያቄ አፋጥጬ እውነቱን እንዲያቅ እፈልጋለሁ ብላ ቤታቸው አይደርሱ ቤታቸው ከደረሱ በኋላ ህፃኑንም እያንዳንዳቸው ታቅፈው አይተው ሰላም ብሎ ስመው ከጠገቡ በኋላ በዙ አጋጣሚ ሰላም ልበልሽና እምጠይቅሽ ጥያቄ አለ እያንዳንዱ ነገር መልሽልኝ ብላ እንግዲህ ዳጣ ሰላምን በጥያቄ አፋጠጠቻት። ሰላምን ምንድነው ጥያቄሽ ብላ ስትነግራት ያው እንግዲህ እኔ ታቂኛለሽ እናትም የለኝም ማቀው ታሪክ የለኝም ስለ እናቴ አንቺ እናቴ ነሽ ወይ ብላ ልጨርሰው ስትል እንግዲህ ሰላምን ምን ልትጠይቅ ነው እያለች እየተርበተበተች እና አቢጌልም እና ናታ ምን ልታረግ ነው ልጠይቃት ባልሆነ እያሉ እየተርበተበቱ በድንጋጤ ጥያቄውን ለመጠየቅ እየተንደረደረ ድራማው ያልቃል እላችኋለሁ። ውድ ቤተሰቦች ኧረ እንደው የጉር ቀን ኧረ ናታ ይች ዳጣ እናቷን ተወቅ በህግ አምላክ። እና የአቶ ደረጀ ጉዳይ ደግሞ በጣም እያሰቃየው ነው። ብቻውን በጭንቀት ሊሞን ነው። እና እንግዲህ ወይዘሮ ማርታ ማይሳሳት የለም ብላ በደግነቷ የተወሰነ ጊዜ ካኮረፈችውም ከተጣሉም በኋላ ድጋሚ ይሄ ቤተሰብ ታርቆ እንዳይፈርስ ይሆንልን እንላለሁኝ። እናንተስ ምን ትላላችሁ? የዳጣ ድራማ ይሄን ይመስላል። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ኔክስት በሌላ ፓርት እስከምንገናኝ አመሰግናለሁ። ባይ ባይ ቻው።